ሱራ 72 ክፈትልኝ በእናት እሺ ሱራ 72 ላይ ዲያብሎስ ወንድማችሁ ነው የሚል አለ እያለ ነው። አሁን ልናወጣለን። የምን ምዕራፍ ነው የሚለው ስለምንፈልገው ነው። እናውጣለን። ቁጥር ስንት ላይ የዲያብሎስ ምዕራፍ ወይም የጋኔል ምዕራፍ የሚለውን አውጣልኝ አልኩ። እዛ በኋላ እናወራለን። ይህ ሰው የጤነኛ አይደለም እንዴ? ዲያብሎስ ወንድማችሁ ነው የሚል ጥቅስ አለ ቁርአናችሁ ላይ አልክ አይደለ? የትኛው ቁርአን ላይ የትኛው ክፍል ላይ? አሁን ተናገር። ያላ ባለው ነከረስቸው ሰክረ ነው እንደገባ እና ትልቅ እንትን በል ቁጥሩ ነገር አልቅምም ነው ወሃቢ አይደለም። አልቅምም ዝም ብለህ አውጣ። አይ ቁጥር አንድ ላይ ዲያብሎስ ወንድማችን የሚል አለ አይደለ? አቡከር አንዴ እስኪ አውጣውና ላንብብልህ። አውጣው ተጋበል ቀስ አቡከር አንዴ ቁጥር አንድ ነው ወጣለት። ያውና እሺ ምዕራፉን አሳይ። ምዕራፉን አላየሁትም። ችግር የለውም። ቁጥር አንድ ነው ያልከኝ አንዴ ቁጥር አንድ ተወላህ እኮ ምዕራፉን ላይ ምዕራፉን አሳየኝ። አንብብ። ዝም ብያለሁ። ምዕራፉን አሳየኝ። ያውና ዲያብሎስ ወንድማችን ነው የሚል አለ ብሎና ላሳይ። የለም አይደለ? የታል ምዕራፉ አፊ አያቻቻ አይደል? እንደዚህ ናቸው። አውጣንና አላወጣንለት ምን ይሻላቸዋል? አሁን ሰይጣን ምን እንደሆነ ለእኛ ጠላታችን እንደሆነ እናሳያቸው። ብዙ ጊዜ ክርስቲያኖችን በዚህ ነው የሚሸውዷቸው። ሰይጣን ወንድማቸው ነው ብለው ይነግሯቸዋል። ወላሂ ይነግሯቸዋል። አሁን ሰይጣን ጠላታችን እንደሆነ ቃል በቃል ላሳያቸው። እኔ አቡከር እንዳውጣላቸው ሱራ ፋጢር ላይ ያውጣላቸው። ሱራ ፋጢር ላይ ያውጣላቸው። ሱራ ፋጢር ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱወ። ምን ያክል ዲያቆኖቻቸው ቀጣፊና ውሸታም እንደሆኑ ዛሬ ልታዩ ነው። ሰይጣን ወንድማቸው እንደሆነ ተነግሯል ይሏቸዋል አይደለ? ሰይጣን ጠላታቸው ነው የሚለውን ላሳያችሁ። ሰይጣን ጠላታችን እንደሆነ ላሳያችሁ። ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ ይላል። አሁን ተከታተሉ። ሰይጣን ምናችን እንደሆነ ተመልከቱ። ኑ ተመልከቱ። ይታያቸዋል። እና ኮሜንት ላይ የምትጽፉ ክርስቲያኖች ገብታችሁ አንብቡ። ያው ሰይጣን ምናችን እንደሆነ የሚያነብ ክርስቲያን አለ የገባ ቢቦ ክርስቲያን ነህ? ቢቦ ኦኬ፣ ክርስቲያን የለም። ኑ ተመልከቱ ምን ያክል አስተማሪዎቻችን እንደሚዋሿቸው። እስልምና እንድትጠሉ ብቻ ነው አላማቸው። ያ ሰይጣን ወንድማቸውን ይሏቸዋል አይደለ? ያው ቃል በቃል ሰይጣን ጠላታችን ነው። ምዕራፍ 35 ቁጥር 6 ላይ ምን ይላል? ሰይጣን ለእናንተ ምንድን ነው? ጠላት ነው። እኛስ እሱን ምን አድርገን መያዝ አለብን? ጠላት። ቀጥሎ ምን አለ? ስለዚህ ጠላት አድርጋችሁ ያዙት የተባለን። ያው ሰይጣን ወዴት ነው የሚጠራው? ሰይጣን ተከታዮቹን የሚጠራው ከእሳት ጓዶች እንደሆኑ ብቻ ነው እና አለ። ያ ሰላም ያ ሰላም። ያው ሰይጣን ጠላታችን ነው። እኛም ጠላታችን አድርገን ነው ሁሌ የምንይዘው። ገብታችኋል? ያ ነው። እሺ ለማንኛውም ጅን ስለሚባለው ፍጡር ላስረዳቸው ክርስቲያኖች። አሁን አዳምጡ። ጅን ማለት ምን ማለት እንደሆነ። ጅን ወይንም በአማርኛ ደግሞ ጋኔን ስለሚባለው አሁን በደንብ አዳምጡ። ጅን ብሎ ማለት ከቃሉ ስንነሳ ጊዜ የአረበኛ ቃል ነው። ጅን ብሎ ማለት ጅን ማለት ድብቅ ማለት ነው፣ ወይንም ስውር ማለት ነው። ለምን በዚህ ተሰየሙ? ከእኛ የተደበቁና የተሰወሩ ስለሆኑ ስለማናያቸው። ቸዋል። እሺ ጅን የሚባለው ፍጡር አለ፣ መልአክ የሚባል ፍጡር አለ፣ ሰው የሚባል ፍጡር አለ። ባጭሩ እንድትረዱ ዘንድ አቡ ሀይደር እንክፈት እንዴ? አቡ ሀይደር ወላሂ ለአዚም ሰይጣን ወንድማችን ነው አይላቸውም። ጋኔን ወይንም ጅን የሚባለውን አሁን ላስረዳቸው ስለሆነ አዳምጡ። ና አቡ ሀይደር እያልክ የምጽፈው ልጅ ና ግባ። እንዴት እንደሆነ አሁን ላስረዳቸው ነው። በደንብ አዳምጡ። ማወቅ የምትፈልጉ ከሆነ ጅን የሚባል ፍጡር አለ ራሱን የቻለ፣ ሰው የሚባል ፍጡር አለ፣ መልአክ የሚባል ፍጡር አለ። ሶስቱም አፈጣጠራቸው ይለያያሉ። ላሰማህ ናሽ ግባ። ልኬልሃለሁ። ና ግባ። ልኬልሃለሁ እኮ የጻፍክ ነው። ላሰማህ እያልክ ግባ። አሁን አዳምጡ። መልአክ ከምንድን ነው የተፈጠረው? ከብርሃን ነው የተፈጠረው። ሰው ከምንድን ነው የተፈጠረው? ከአፈር። ጅን ከምንድን ነው የተፈጠረው? ከእሳት። አያችሁ፣
ሶስቱም አፈጣጠራቸው የተለያየ ነው። ባህሪያችንም ልክ እንዲሁ ይለያያል። መልአክ ጻድቅ ነው፣ ኃጢአትን አያደርግም፣ ጽድቅን ብቻ ነው የሚያደርገው ሁልጊዜ። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ የሚያምፅም አለ፣ ከእነርሱ የሚታዘዝም አለ ለአምላኩ። ገብታችኋል አይደለ? ስለዚህ ከሰው የአምላክን ትእዛዝ የሚፈጽመው ምንድን ነው? አማኝ ነው። ከሰው የአምላክን ትእዛዝ የሚያምፀውስ ከሃዲ ነው። ገብታችኋል አይደለ? ከጅንም ልክ እንዲሁ ከእሳት የተፈጠሩ ናቸው። ልክ እንደ ሰው ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከጅኖች ነፃ ምርጫ ፈቃዱን ተጠቅሞ የአምላክን ትእዛዝ የጠበቀና የታዘዘ እርሱ አማኝ ነው። ገብታችኋል? ነገር ግን የአምላኩን ትእዛዝ አልቀበልም ብሎ ያመፀ ከሃዲ ነው። ሰይጣን የሚባለው ምን አይነት ነው ከተባለ ከሃዲው ነው። ሰይጣን የሚለው የባህሪ መጠሪያ እንጂ የአካል መጠሪያ አይደለም። ሰይጣን የሚባል ፍጡር የለም። ገብታችኋል? ሰይጣን የሚለው ምንድነው? ባህሪ ነው። ያ ከገነት የተባረረው ታዲያ ሰይጣን ተብሏል። እርሱ ለምን? የአምላኩን ትእዛዝ ባመፀ ጊዜ። ሳያምፅ በፊት ሰይጣን ነበር? በፍጹም ሰይጣን አልነበረም። ገብታችኋል አይደል? ከሰይጣን አልነበረም። ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላኩ ትእዛዝ ያመፀ ማለት ነው። ስለዚህ አላህ በቁርአን ላይ ሲናገር ይላል ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጅኖች ጭፍራ ነበር እርሱም ራሱ አለ። ነገር ግን ከጌታው ከአላህ ትእዛዝ አመፀ። የዛኔ ምን ተባለ? ሰይጣን ተባለ። አያችሁ፣ አማፅ የሆነው ከሃዲ የሆነው የጅን አይነት ሰይጣን ይባላል። እርሱ ምናችን ነው ከተባለ ወንድማችን ሳይሆን ጠላታችን ነው። እርሱ ቃል በቃል አላህ በቁርአን ላይ ቅድም እንዳሳየኋችሁ ሰይጣን ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይለናል። የአምላኩን ትእዛዝ ካላመፀስ? መልአክ ወንድሜ ነው ለምሳሌ በምን በአፈጣጠር ነው? ላ በአፈጣጠር አይደለም። በአፈጣጠር እርሱ ከብርሃን ነው የተፈጠረው መልአክ። እኔ ከአደም ዓለይሂ ሰላም ነው የተፈጠርኩት። በፍጹም አንገናኝም። አደም ከአፈር ነው። ገብታችኋል? ታዲያ በምንድን ነው የተገናኘ ነው እኔና መልአክ ከተባለ የአምላክን ትእዛዝ በመጠበቅ። መልአክ ወንድሜ ነው በእምነት። ገብታችኋል? ጅኖችስ? ጅኖች ሁላቸውም ወንድሞች ናቸው ወይ? አይደሉም። ለሁለት ይከፈላሉ። ከእነርሱ የአምላክን ትእዛዝ የጠበቀ አማኝ አለ፣ እርሱ ወንድሜ ነው። ነገር ግን የአምላክን ትእዛዝ ያልጠበቀውስ ጅን ይሄ ጠላቴ ነው፣ ሰይጣን ተብሎ ይጠራል። እርሱ ገብታችኋል አይደለ? ይህን ይመስላል። አሁን ተረድታችኋል። ግን እንዳልተረዳችሁ አድርጋችሁ አውቃችሁ ሁሌ ትደጋግሙታላችሁ። ገብታችኋል አይደል? እንዲህ አታድርጉ፣ ለህሊናችሁ ስትሉ ኑሩ። እርግጠኛ ነኝ ይህን ትምህርት እስከዛሬ ከሙስሊሞች ብዙ ጊዜ ሰምታችሁታል። ግን አውቃችሁ ራሳችሁን ታደነቁራላችሁ። ይሄ እውነትን ለመቀበል ዝግጁ ያልሆነ ሰው ወይንም ደግሞ በራሱ የሚቀልድ ሰው ባህሪ ነው። ገብታችኋል? ያ ነው። ለማንኛውም ጥያቄ ያለ ይቀጥል። አሁን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውስ ሰላም ነው? አልሐምዱሊላህ። ጃን ከየት መጣ? ጅን ነው። ጃን ማለት ጅን ማለት ከእሳት ነው የመጣው። አላህ በቁርአንም ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ጅኖች ከእሳት የተፈጠሩ ፍጥሮች ናቸው፣ ራሳቸውን ይቻሉ። ገብታችኋል አይደል? ሰይጣን ከምን እንደተፈጠረ አይናገርም መጽሐፍ ቅዱስ አይናገርም። ይህን ታውቃላችሁ? ጅኖች ጋኔን ከምን እንደተፈጠረ አያውቅም መጽሐፍ ቅዱስ። ቁርአን ነው የሚያውቀው፣ ሐዲስ ነው የሚያውቀው። ያ ነው ሰይጣን ወንድማቸው ነው ያልክ ነው። ሰይጣን ጠላታቸው ነው። አሁን እያስረዳኋችሁ አውቃችሁ ማለት አሽራኛው አንድ ጥያቄ ነበረኝ። ረጋ በል አንድ ጊዜ። ከየት ነው የመጣው? ከእሳት ነው። ማስረጃ ልስጥህ። አላህ በቁርአን ላይ ወልጃነ ኸለቅናሁ ሚን ቀብል ቢናር ሲሰሙም አለ። ጋኔንንም ወይንም ጅንን ፈጠርኩት ከእርሱ በፊት ይላል። ከማን? ከአደም በፊት ነው የተፈጠረው። እርሱ ከተኳሳ ከሆነው ከእሳት ፈጠርኩት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ጅን ከምን እንደተፈጠረ ሲናገሩ ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ሚን ኑር መላእክቶችን ከብርሃን ፈጠራቸው። አንድ ክፍሌ አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው ብለው ተናገሩ። እሺ ሀይ ሰይጣን የተሳሳተ ወይስ ጅኒ በሰማይ? ከጅኖች ጭፍራ ነበር አዳምና ሐዋን ያሳታቸው። አዳምና ሔዋንን ያሳታቸው ከጅኖች ጭፍራ ነበር። ነገር ግን የአምላኩን ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ሰይጣን የሚለው ባህሪ ነው። ገብታችኋል አይደል? ሰይጣን የሚለው ምንድነው? ባህሪ ነው። ያ ነው በራሱ ላይ ያመጣው ባህሪ ነው እርሱ እንጂ ሰይጣን የሚባል የሆነ አካል ምናምን እንደዚህ አይደለም። ያ ነው። ለምሳሌ አንድ ሰው አለ። አምላክ አላህ ሱብሓነሁ ወተዓላ ሰዎችን ፈጥሯል። ያ ሰው ከጊዜ በኋላ ሌባ ሆነ፣ ሰረቀ። ገብታችኋል አይደል?
ሌባን አላህ ፈጥሮታል ማለት እንችላለን? ላ አይደለም። ሌብነትን በራሱ ላይ ነው ያመጣው ሰውየው። ግን ያን ሰው ማን የፈጠረው ከተባለ አምላካችን አላህ ነው። ያንንም ጅን ልክ እንዲሁ አላህ ነው የፈጠረው። ነገር ግን ሰይጣንነትን ማን ነው የፈጠረው ከተባለ ሰይጣንነትን ማን ያመጣው በራሱ ላይ? ራሱ ያ አካል ነው ማለት ነው። እኛም ይሄን ይመስላል። ጥያቄ ያለ ይቀጥል። እሱ እኔ ጥያቄ ነበረኝ። አንድ ጊዜ ክርስቲያኑ ይቀጥል። ክፍሌ ምን ነበር ያልከው? ኮሜንት ላይ ሰይጣን ወንድማቸው ነው ያልከው? አዎ ይቅርታ፣ አገባቤን ስላበላሸው ይቅርታ። በጣም ጥያቄ ምን መሰለክ፣ ስንት አይነት ሰው ነው ያለው? እግዚአብሔርን ወይ አላህን የሚከተል ስንት አይነት ፍጡር ነው ያለው? አሁን ጂኒ ከሰው ተርታ መጣኸው እንደሚድን ወኦር መንግስተ ሰማያት እንደ ወራሽ አድርገህ አመጣ። ህዝብ ምድር ዓለም ላይ የሚኖረው ሰው ነው። ሲጀመርም እግዚአብሔር የፈጠረው ሰውን ነው። በመልካም መንገድም እንዲሄድ ጥሩ ስራም እንዲሰራ በእኛ መጽሐፍ በመልኩና በአምሳሉ የፈጠረ ሰውን ነው። ሰይጣን በምን አግባብ ነው ወደ ከሰው ተርታ የሚገባው? ፕላስ ደግሞ የገነት ወር የጀነት እድል ፋንታ የሚኖረው በምን አግባብ? ምንድን ነው እሱ የማይታይ አልከው? ኦኬ አይታይም፣ ንፋስ ነው ኦር መንፈስ ነው። እንዴት ሆኖ ነው እዚህ መጥቶ ከሰው ጎራ የሚሰለፈው? ሰይጣን እንዳልከው ሰይጣን ጠላታችን ነው። ተንቴ መንገራችሁ ሰይጣን ጠላታችን ነው፣ ወዳጃችን ወንድማችን አይደለም እያልከው ነው። ላሳየህ ማስረጃ ከቁርአን ላይ ምን ትላለህ? አይ ጅንን በለው እኛ አሁን ኖርማሊ ጅኒ ኦር ሰይጣን ለእኛ አንድ ነው። አንድም ሁለትም ብለን የምንይዘው ነገር የለም። ከእግዚአብሔር ያልሆነ እግዚአብሔር ሰውን ፈጠረ። ያው ወይ ጅን ማለት እየሰማሁህ ነው። ጅን ምንድን ነው? ጅኒ በእኔ ሰይጣን ማስረጃ። ሰይጣን መጀመሪያ ሰማይ ላይ በከነበሩት ማስረጃ መጽሐፍ ቅዱስ ላይ ጅን ራሱ ሰይጣን ነው የሚል ማስረጃ አለ ወይ? ጅን ራሱ ሰይጣን ሳይሆን አሁን ቅድም እንዳልከው በአረብኛ ነው ባልከው ነው እንጂ ሰይጣን በሚለው ነው እኔ የሚወስደው እንጂ ሰይጣን አንተ ሰይጣን ብሎ የባህሪ ቅድም ምን አልከኝ? ማስረጃ አለ መጽሐፍ ቅዱስ ላይ አንድ ለመሆናቸው? ጂኒ ብሎ ቀጥታ ማስረጃ ላይኖረኝ ይችላል፣ እንደየ ቋንቋ ስለሚለያይ ማለት ነው። ጋኔን ታውቃለህ? ጋኔን በመጽሐፍ ቅዱስ እሺ፣ ጋኔን ከምንድን ነው የተፈጠሩት? እንደ መጽሐፍ ቅዱስ እግዚአብሔር ከምንድን ነው የፈጠራቸው? ጋኔንን እግዚአብሔር ፈጠራቸው ሳይሆን መጀመሪያ በመላእክት ከነበሩት በትዕቢታቸው ራሳቸውን ከእግዚአብሔር ከራሱ ከእግዚአብሔር ከፍ አድርገው ለማየት ሲፈልጉ በትዕቢታቸው የወደቁ አሳሳች መንፈስ ሆነው የወደቁ ናቸው፣ ከሰማይ የተጣሉ። ስለዚህ መልአክ ናቸው ማለት ነው ጋኔኖች። እንደ ክርስትና መልአክ አይደሉም። በትዕቢታቸው የሰይጣን ምን አልከኝ? መልአክ ነበሩ ወድቀው ነው አልከኝ እኮ። መልአክ ናቸው፣ የሆነ ባህሪያቸው ተሳስተው ነው ማለት ነው አምላክን አምፀው። መልአክማ መልአክ ነበሩ። ሰላም አያቸው። እንደ ክርስትና ጋኔን መልአክ ናቸው፣ ግን የሆነ ትእዛዝን አምፀዋል። ገብታችኋል አይደለ? ልክ የሰው የሆነ ትእዛዝን አመስገኝ አምላክ ላመፅ ይችላል። አንድ ነገር እንተማመን። እሱ እኔ ብዙን ጊዜ ከውስጥ ሆኜ በደንብ ነው የሚከታተል በለው እንትን እላለሁ እና ብዙም እናወራለን ስለአንተም። እኔ ብዙ ሙስሊም ጓደኞች አሉኝ፣ ከነሱ ጋር እንወያያለን፣ እንነጋገራለን። ግን አንድ ነገር የማደነጋገር ስራ ባይሆን በሆይሆታ ለማሳመን ባይሞከር አንድ አሁን ብዙ ጥያቄ ሊጠይቅ ይችላሉ። ብዙ ጥያቄ ፖዚቲቭሊ ክፍሌ አዳምጥ እባክህን።
ማደነጋገር አይደለም። የጠየከኝን ደገምኩት ነው፣ ሌላ እኮ አይደለም። ማነው የጠየቅኩህን? የተናገርከውን ደገምኩት። ጅኖች ምንድን ናቸው? ጋኔን ምንድን ናቸው አልኩት። መልአክ ነበሩ አመፀው ነው አልከኝ። ሌላ ምንም ያልነው ነገር እኮ የለም። ያላልከውን ነገር በልብህ ኖሮ የዛን እሺ አቋርጥን። ነገር ግን አምነህበት በድፍረት ከተናገርከው እኔ ብደግሞ ችግሩ ምንድን ነው? አሁን የተናንሳና ማውራት ትችላላሽ። ያ ነው ዓላማችን፣ ሁላችንም ወደ እውነት ለመድረስ ይሁን። አዎ እውነት ነው። መጽሐፍ ቅዱስ ጋኔን ይላል እንጂ ከምን እንደተፈጠሩ አያውቅም መጽሐፍ ቅዱስ። አላህ ሱብሓነሁ ወተዓላ ግን ስለ ጋኔን ከምን እንደፈጠራቸው በደንብ አድርጎ ነግሮናል። እርሱ የመናገር ስለ እነርሱ ማንነት ሞራል ያለው ያ የፈጠራቸው አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። የእናንተ አምላክ ግን ሞራል የለውም። በግልጽ ነው የምነግራቸው። ምክንያቱም ጋኔን ይላል እንጂ ከምን እንደተፈጠሩ አያውቅም። ከምንድን ነው የተፈጠሩት ቢባሉ ከዚህ ነገር ነው የተፈጠሩት የሚል ነገር የለም መጽሐፍ ቅዱስ። ይወሰቻል ግን መልአክ ናቸው ያመፁ የመልአክ አይነቶች አለቀ። ይወሰቻል መልአክ ናቸው። እንደገና ጋኔን ሊሏቸው ያስፈልጉ። ጋኔን ከምንድን ነው የተፈጠረው? መልስ የለም። ወፍ አንዲት ቦታ ላይ መጽሐፍ ቅዱስ ላይ ጋኔን ከዚህ ከተፈጠረ የሚል የለም። ይሄ መልስ ያለው የት ነው ከተባለ እስልምና ላይ ብቻ ነው። በቁርአንም በሐዲስም አውጥቼ ያሳያለሁ። ጋኔን ከምን እንደተፈጠሩ አለ በግልጽ። መልአክ ከምን እንደተፈጠሩ አለ። አይ እሺ፣ ክፍሉ መቀጠል ትችላለህ ወይ? ወደ ዋናው እንመለስና አሁን አንተ ሞራል የለውም አንተን የማይመጥኑ ንግግሮችን ባትናገር ደስ ይለኛል። ምክንያቱም የቁርአኑ ሶርሱ ራሱ መጽሐፍ ቅዱስ ስለሆነ ማለት ነው። ምክንያቱም ለምን እንዳልኩ ምክንያት ስላለኝ ነው። ለምን በለኝ። ማስረጃ ያወጣ ተሰኛለሁ። ማስረጃ ያወጣ ለምሳሌ አሁን ካነሳ ነው እንመልከት። ቁርአን ከመጽሐፍ አሁን የኛ መጽሐፍ እኮ ስለ እስልምና አንድም ቦታ ተናገረበት የለም። እንደኛ መጽሐፍ ክፍል ያዳምጥ። ቁርአን ከመጽሐፍ ቅዱስ መሰረቱ ምንጩ ከሱ ነው አልከን አይደለ? እንደሱ ከሆነ እንደው ሌላ ጥያቄ እንዳነሳማ አሁን ባነሳናት ቁርአን ጋኔን የተፈጠሩት ከእሳት ነው ይላል። መጽሐፍ ቅዱስ ጋኔን የተፈጠሩት ከእሳት ነው ብሎ ከሆነ አዎ ምንጩን ከዚያ ነው ወሰደው፣ ኮርጇል ማለት ነው። እወስድልሃለሁ፣ ችግር የለውም። እንደዎችን እንኳ ያውቃል መጽሐፍ ቅዱስ ከምን እንደተፈጠሩ ጋኔን። አሁን መልስልኝ። እኔ አንድ ነገር ልጠይቅ እስቲ። አንተ ብቻ ስማኝ እያልክ እንዳልናገርም እያረካኝ ነው። ክፍሌ ወደ መልሱ ቁርአን ለምሳሌ ያልኩህ አሁን ካነሳ ነው ኮርጆ ከሆነ እዚሁ ጋር በቃ አጋልጠብኛል፣ አዋርደን፣ ችግር የለውም። ቁርአን ጋኔን የተፈጠሩት ከእሳት ነው ይላል። መጽሐፍ ቅዱስ ጋኔን ከምን እንደተፈጠሩ ከእሳት ነው የተፈጠሩት ይላል ወይንስ አይልም? ጭራሽ እንደው ከምን እንደተፈጠሩ ያውቃል አያውቅም? ወደ መልሱ። እኔ የምልህ አንድ ነገር ከዚህ ተፈጠረ ከዛ ተፈጠረ ለምትለው ነገር መጽሐፍ ቅዱስ ምን እንደሚል ነገርኩ። እኔ መጽሐፍ ቅዱስ ያለ አሁን ጥቅሱና ቁጥሩን ስላላወቅኩ ስላልያዝኩ ነው እዚህ ጋር አንብብ እንዳልልህ እሱን አልያዝኩም። ግን የተጣለው በትዕቢት ከራሳችን በላይ ማለት ከፍ አድርገን የእኛን ክብር እናሳይ ብሎ በመጡት እናንተ ሰይጣን ብሎ እንደ ወረወራቸው ከሰማይ እንደተጣሉ የተጣሉ መላእክት ነው የሚለው። ከየት እንደመጣ በቂ ነው። ከእሳት ተፈጠረ ማለት ከእሳት እንዴት ሆኖ ነው የሚፈጠረው? አንተ ስታስበው በእኛ በትንሹ አእምሮ ስናስበው ከእሳት ተፈጠረ ያልክ ነው ያለው። ከእሳት ተፈጥሮ መንግስት ሰማያትን ለመግባት ገነት ለመውረስ ነው የተፈጠሩት። ፍልስፍና ተወና መጽሐፍ ቅዱስ አለ ወይ? መጽሐፍ ቅዱስ ጋኔን ከምን እንደተፈጠሩ ከምን እንደተፈጠሩ? አዎ አልኩህ። መላእክት ናቸው፣ የተጣሉ መላእክት ናቸው። ስለዚህ መላእክ ናቸው እንጂ ጋኔን አይደሉም ማለት ነው። ናቸው የተጣሉ ሰይጣን ተብሎ ስያሜ ተሰጥቷቸው የተጣሉ ናቸው። እሺ መላእክ ናቸው። ምን እዚህ ከዚህ በላይ ማብራሪያ ያስፈልጋል? መላእክ ናቸው አይደል? ጋኔኖች የሮጥኩ አይደለም፣ ይቅርታ። ጋኔን መላእክ ናቸው አይደለ? የተጣሉ እኮ የተጣሉ ሙሉን ጥራ የተጣሉ የሚሆን የወደቁ የቆሙም የተነሱ የሚሆን መላእክ ናቸው ወይ? አዎ አላሁ አክበር። እና ጋኔኖች መላእክ ናቸው ብሎ ያምናል። አይ እሺ ዲያብሎስ ለኢየሱስ ክርስቶስ ከዋለለት ውለታ መካከል አንደኛውን እስኪ ጥቀስልን። ኢየሱስ ክርስቶስ
መጽሐፍ ቅዱስ ላይ እንደምታውቀው የዓለምን መንግስታት ሁሉ ለኢየሱስ ክርስቶስ በቅጽበት ያስጎበኘውና ያሳየው ማን ነው? ሰይጣን። አላሁ አክበር። አስቡት፣ ሰይጣን ኢየሱስ ክርስቶስን ነው የዓለምን መንግስታት ያሳየው ተአምር በሆነ መንገድ። ተአምር ማለት ከሰው ህግና ስርዓት የወጣ ነገር ማለት ነው። ለምሳሌ ብላችሁ አንድ ሰው አንዲት ተራራ ላይ ቆሞ የዓለምን እንዳለ መንግስታት ማየት ይችላል? አይችልም። አይችልም በፍጹም። የግዴታ ዓለምን መዞር አለበት። ገብታችኋል? ነገር ግን ክርስቶስን በአንዲት ቦታ ቆሞ ዲያብሎስ ዓለምን ሁሉ የማሳየት አቅም አለው። አሳይቶታል። ዓለምን ያስጎበኘው ለኢየሱስ ክርስቶስ ዲያብሎስ ነው። ይሄ ነው። እሺ፣ የዚህ ዓለም አምላክ ማን ነው? ክፍሌ፣ የዓለሙ አምላክ የዚህ ዓለም አምላክ ማን ነው? መጽሐፍ ቅዱስ የዚህ ዓለም ገዢ ብሎ የሚለው ሰይጣን ነው። አላልኩም። የዚህ ዓለም አምላክ የዚህ ዓለም አምላክ አምላክ እግዚአብሔር ነው። በጣም ጥሩ። ስለዚህ የዚህ ዓለም አምላክ እግዚአብሔር ነው ብሎናል። እግዚአብሔር ሰይጣን ነው ማለት ነው። ለምን ካልክ የዚህ ዓለም አምላክ ዲያብሎስ ነው ብሎናል ጳውሎስ። ገዢ፣ የዚህ ዓለም ገዢ ዓለም ማለት እኮ በሁለት ነው የሚገለጸው። ባህሪው ዓለም ነው፣ ፕላስ ደግሞ ይኸውልህ አንተ ተናግረህ የምታስቆመኝ ምክንያት የለም። ገዢ ብለህ ገዢ የሚለው ልታብራራ እኮ ነው። እኔ አላልኩም። እሱን እኮ የዚህ ዓለም ገዢ እንደተባለ ዲያብሎስ አውቃለሁኝ። እሱን አይደለም የዚህ ዓለም አምላክ እያልኩ ቃል በቃል የዚህ ዓለም አምላክ ማን ነው? እግዚአብሔር ነው ብሎናል። ነገር ግን ጳውሎስ ምን አለ? የዚህ ዓለም አምላክ ይኸውልህ አንድ ነገር እንተማም። እስኪ እየተያየን ብናወራ ይሻላል። አሁን ይኸውልህ አንዳንድ ቦታ ላይ እንዴት እየሆነብኝ ነው ያለው፣ አሽሙር ባይሆን አሁን ይሄ እንደ ዘመኑ ሰው በመሳቅ ቲፎዞ በማሰባሰብ እንዲህ ብሎናል ከማለት በበሳል መንገድ እኔ ሊል የፈለኩትን ከማጣመም ይልቅ ለመረዳት ብትሞክር የተሻለ ይመስለኛል። አሁን እኔ ሃይማኖት አለኝ፣ አንተ ሃይማኖት አለ። ሃይማኖትን ምንም አድርገህ ወደዚህ አምጣ ብትለኝ ማምጣት የማልችልበት ብዙ ሺህ ምክንያቶች አሉ። እሱን ቢያንስ ቢጠይቅህ ልታስረዳኝ ብትሞክር ይሻላል። አሁን አንተ የሆነ ነጥቦችን እየፈለክ ከመሄድ ነጥብ እየፈለክ ነው አሁን እየሄድክ ያለው በእኔ ላይ። በነጥብ አትድንም። እኔም ነጥብ በመጣል ወይም የሚድነውን አልቀርም። ግን እውነታው ትልቁ ታርጌቱ እውነት ለማወቅ ከሆነ የኔን ጥያቄ ወስደህ በጨዋ መንገድ ብታስረዳኝ ነገ ጥሩ ፖዚቲቭ አመለካከት በእምነት ላይ እንዲኖረኝ ታደርገኛለህ። ሰዓቱ ደርሷል። እንደዛ ብናደርግ ይሻላል። እኔ አሁን ልጄ ሰዓትም ስለደረሰ እየነገሩኝ ስለሆነ ከጥናት ቤት የሚያመጣትንና እስልምና ላይ ጥያቄ ያለኝ በቁርአን በነቢዩ መሐመድ ላይ እንደወረደ ከሰማይ እንደተላከለት ነው ማለት የሚያውቀውም የሚለውም። ብዙ ነገር እያስተካከልክኝ እንድትሰማኝ ነው የምፈልገው። የግድ ያችን ወይም በማስረጃ እያልክ እንትን ማለት ጥሩ ስላልሆነ ግን ነቢዩ መሐመድ 1400 ሳምቲንግ ልደት እንትን አለውና ስለነ አብርሃም ስለነ ይስሐቅ ስለነ ሙሴ ኦሪት ላይም ሄዶ ኢቨን ኢየሱስ ክርስቶስ ራሱ ሙስሊም እንደሆነ ይናገራልና ውልደቱ ከዚህ ወዲህ የሆነው ወደዛ ሄዶ እንዴት ይሄንን ሊያቅ ኦር ደራሱ ራሱ አላህ ነበር ወይ? አንዳንድ ቃላት
ጠንካራ ከተናገርኩ ወይም ለአንተ የሚከብድን ከተናገርኩ ይቅርታ እያረክልኝ ማለት ነው። ደራሲ ማን ነበረ? ምክንያቱም የዛኔ ይሄን አንድ በልልኝ። ሁለተኛ ደግሞ ኢየሱስ ክርስቶስ እኛ ጌታ ነው በማሪማ በጅብሪል መጥቶ አንዳንድ የቻልኳትን አረብኛም እንዲጠቀም እንድትፈቅድልኝ ብዬ ነው መጥቶ እንዲናገር መጥቶ መልእክት እንደሰጣት ታምናላችሁ? ቁርአኑ ያምናል። መጥቶ ኢየሱስ ክርስቶስ እንደሚወለድ በቃል የነበረ እኔ ወንድ ልጅ አላቅምና ከወንድ ጋር ግንኙነት የለኝም እንዴት ሊሆን ይችላል ብላ ስትል የእግዚአብሔር መንፈስ በአንቺ ላይ ይመጣል። የማን መንፈስ? የእግዚአብሔር መንፈስ። የእግዚአብሔር መንፈስ ራሱ ማን ነው የሚለው ጥያቄ ጋር ምን ሄዳል? የእግዚአብሔር መንፈስ ራሱ ማን ነው? ያንተ መንፈስ አለ፣ ስጋ አለ። ሰው የራሱ የሆነ ነገር እንዳለ ሁሉ እኔ ክፍሌ ነው የሚባለው የክፍሌ መንፈስ ስጋ እና ባህሪ የራስ እንዳለኝ ሁሉ ይሄንን ለምንድን ነው እንደ አንድ ነቢይ የምትለው? ነቢይ እንደ ስጋ የሰው ነቢይ እንደሆነ ከሰው ነቢያት ጋር ልታነጻጽረው የምችለው እና ብዙ ጥያቄ አለኝ። ሁለት ልብ ስለሆንኩኝ ነው። እና በተለይ መጀመሪያውን መልስልኝ። ሌላውን ምናልባት እድሉን ከሰጠኝ በሚቀጥለው እሺ። ጥሩ ጥያቄዎች ነው የጠየቀው። አዳምጡ። የመጀመሪያው ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዛሬ 1447 ዓመት በፊት ከሆነ የተወለዱት በዚያን ጊዜ ከሆነ ከዚያ በፊት ስለነበሩት ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ጭራሽ ስለ ክርስቶስ ወይም ስለ መሲሁ፣ ስለ ዒሳ፣ ስለ ኢየሱስ ማንነት እንዴት ሊናገሩ ቻሉ ነው። ትክክለኛ ጥያቄ ነው። ምክንያቱም ከነርሱ በኋላ ከሆነ የመጣው አንድ አካል ስላለፉት ሊናገር አይችልም። ይህ ግን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣ ቃል መስሏቸውን ነው እነሱ ይህን እየጠየቁ ያሉት። ነገር ግን አንድ የሚወት አድርገው ነገር ግን ቃሉ ከማን ዘንድ ነው የመጣው የሚለውን ብናይ ኑሮ ይሄን ጥያቄ አንጠይቅም ነበር፣ መልሱን ስለምናገኘው ቦታቸዋል። ስለ ቁርአን አመጣጥ ራሱ ሲናገር ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። እርሱ ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ከሙሐመድ ሰለላሁ ዐለይሂ ወሰለም ቢሆን ኑሮ ትክክል ነበር ጥያቄያችሁ። መልሱ ምን ነበር የሚሆነው? የዛኔ አዎ ስላለፉት ሊያውቅ አይችልም፣ ስላለፉት ሰዎች ዘመን አልኖርምና በእነርሱ ዘመን ነበር መልሱ። ነገር ግን ከእርሳቸው አይደለም። እርሳቸው መልእክተኛ፣ ይሄን መልእክት ተቀብለው የሚያደርሱ መካከለኛ እንጂ ሌላ አይደሉም። ቁርአን ምን ይላል? ከየት እንደመጣ ወኢነሁ ለተንዚሉ ረቢል ዓለሚን፣ ይህ ቁርአን ከዓለማቱ ጌታ የተወረደ ነው። ማን አወረደው? ወደ እርሳቸው። ነዘለ ቢሂ ሩሑል አሚን፣ ታማኙ መንፈስ መልአኩ ገብርኤል አወረደው። በማን ላይ? ዐላ ቀልቢከ፣ ሃዚሂል ካፍ ተዑዱ ኢለ ነቢ ሰለላሁ ዐለይሂ ወሰለም፣ በአንተ ልብ ላይ አወረደው ከነቢያቶች እንድትሆን ዘንድ ይላል። በሌላ ቦታ ላይ በሱረቱል ፉርቃን ላይ ይህን ጥያቄ ሰዎች በነቢ ሰለላሁ ዐለይሂ ወሰለም ዘመን አንስተው ነበር። የሚገርማቸው ሰው እያስተማረው ነው እያመጣ ያለው እየነገረን እንጂ ከየትም አይደለም ተብሎ ይሄ ነገር ከየትም ቀጣጥፎት ነው ብለው ያነሱ ነበር። አላህ ራሱ ነው መልስ የሰጣቸው። ቁል አንዘለሁ አለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ ይላል። ሙሐመድ ሆይ እንዲህ በላቸው ለሰዎች ይህን ቁርአን ያወረደው በሰማያትና በምድር ያለን ሚስጥር ሁሉ የሚያውቅ ከእርሱ ዘንድ ነው የተወረደው በላቸው፣ እርሱን ያወረደው በላቸው ይላል። ለዚያ ነው ስላለፉት ዘመናቶች ሁሉ የሚናገረው አምላክ ስለሆነ ነው እያወረደ ያለው። ገብቷቸዋል አይደል? አምላክ ደግሞ ጊዜ ገደብ የሚገድበው አይደለም። እንደ ስለሆነ አስተምህሮ አላህ ቁርአን ላይ ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ሰዎች ስለ ፍጥረታቶቼ የኋላቸውንም የፊታቸውንም የማውቅ ነኝ እያለ የሚናገር አካል ነው። ገብቷቸዋል አይደል? ስለ ኋላቸውም የሚያውቅ የሆነ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ራሱ የላካቸው ያ አምላክ ነው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የገለጠላቸው። በቁርአን ላይ ምን ይላል? ሱረቱ ኒሳ ላይ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ፣ ሙሐመድ ሆይ እነሆ ዛሬ ወደ አንተ ይህንን ቃል ገለጥኩልህ ከዚህ በፊት ወደ ኖህ ገልጬለት እንደነበር፣ እንዲሁም ወደ አብርሃምና ከእርሱ በኋላ ወደ መጡ ነቢያቶች፣ ወደ ኖህና ከእርሱ በኋላ ወደ መጡ ነቢያቶች ይላል። ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩሱፈ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል።
ወደ አብርሃም፣ ወደ ኢስሐቅ፣ ወደ ኢስማዒል፣ ወደ ያዕቁብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ክርስቶስ ራእይን ሳወርድ ነበር እያለ የሚናገር አምላክ ነው። ስለዚህ ያለፉትን ሁሉ የሚያውቅ አምላክ አላህ ስብሐነሁ ወተዓላ ስላወረደው ነው ይሄንን ሊነግራቸው የቻለው እርሱ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቁብ በዚህ በቁርአን ላይ ገብቷቸዋል አይደል? ይህ ነው። ሌላኛው ምንድን ነው? ስለ መሲሁ አፈጣጠር ነው። መሲሁ እንደሚታወቀው ያለ አባት ከእናት ብቻ የተፈጠረ ነው። እናቱም ማን ትባላለች? መርየም ትባላለች። ገብቷቸዋል። ወንድ የሚባል ያልነካት ነች ወይ? አዎ ወንድ የሚባል አልነካትም በህይወት ዘመኗ። ወለም የምሰስኒ በሸር አለች። ቃል በቃል ራሷ ስትናገር ወንድ ያልነካኝ ሲሆን አለች። ታዲያ መንፈስ ስለሚለው ነው ማንሳት የፈለገው እሱ። መሲሁ በመንፈስ ነው ወይ የተፈጠረው? አዎ በመንፈስ ነው። ያ መንፈስ ከማን ነው ብሎ ጠይቆና ልጁ ከአላህ ነው ወይ ያ መንፈስ? አዎ ከአምላካችን ከአላህ የሆነ መንፈስ ነው። የሚለው ግን ባለቤትነትን የሚያስይዝ ነገር ነው። ገብታችኋል አይደል? ይሄ ስልክ ከማን ነው? ከሁሴን ነው። ነገር ግን ከኔ ተገንጥሎ ሄዶ ነው ማለት ነው? ባለቤትነትን የኔን ባለቤትነት የሚገልጽ ነው። አምላክ አላህ ስብሐነሁ ወተዓላ መሲሁን ወሩሑ ሚንሁ ብሎ ገልጾታል። ከእኔ የሆነ መንፈስ ብሎ ገልጾታል። ለመሆኑ እርሱ ብቻ ነው ወይ ከአላህ ተብሎ የተገለጸው? አይደለም። እኔም አንተም አንቺም ከአላህ እንደሆን በቁርአን ላይ ተገልጿል። ሐታ ሰማይና ምድር አላህ በቁርአን ላይ ሲናገር ወኸለቀ ለኩም ማ ፊ ሰማዋት ወማ ፊ ልአርድ ጀሚዐን ሚንሁ አለ። በሰማያትና በምድር ውስጥ ያለን ሁሉ ፈጠርኩላችሁ ለእናንተ ከእኔ ሲሆኑ አላቸው። ያ ሰላም። ስለዚህ በሰማይ በምድር ያለ እኔ፣ አንተ፣ አንቺ ሁሉም ፍጥረት እንዳለ ከአላህ የሆነ ነው። መሲሁም ከማን ነው? ከአላህ የሆነ ነው። ገብታችኋል አይደለ? ሩህ ወይንም መንፈስ የሚለው ነገር ለመሲሁ ሲገለጽ ምን ማለት ነው? የተለየ ነገር ነው ወይ? ላ አይደለም። በእኛ አካል ውስጥ የምትገኘው ያችን ሩህ ለማለት እንጂ ሌላ አይደለም። ገብታችኋል አይደል? ያ ነው አላህ ሱብሓነሁ ወተዓላ ስለ አዳም ሲናገር ثم ሰዋሁ ወነፈኸ ፊህ ሚን ሩሒሂ አለ። አዳምንም አፈጣጠሩን አስተካከልኩት ከዚያም ከመንፈሴ የዘራሁበት አለ። መሲሁንም ከመንፈሴ ብሎ ተናገረው። አዳምም አላህም ከአላህ መንፈስ ተብሏል ሁለታቸውም። እንዳውም መሲሁን ማን ነው? አዳምን ሁለት ቦታ ነው ከመንፈሴ ያለው። ሁለት ቦታ ገብታችኋል? ሁለት ቦታ። መሲሁ አንድ ቦታ ነው ከመንፈሴ የተባለው። አዳም ሁለት ቦታ ከአላህ መንፈስ ተብሏል። አንደኛ ሱረቱል ሂጅር ላይ፣ ሁለተኛ ሱረቱል ሰጅዳ ላይ። ሱረቱል ሂጅር ላይ አላህ ሱብሓነሁ ወተዓላ ምን አለ? ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ አለ። አዳምንም አፈጣጠሩን ባስተካከልኩት ጊዜና ከመንፈሴም በዘራሁበት ጊዜ አለ። አያችሁ አይደለ? መሲሁንም ምን አለው? ወሩሑ ሚንሁ አለ። ከእርሱ የሆነ መንፈስ ተብሎ ተገለጸ። ስለዚህ አዳምና መሲሁ ወይንም ክርስቶስ በአፈጣጠር አንድ ናቸው። በምን በኩል በሚለው በመንፈስና በቃል በሚለው ማለት ነው። ገብታችኋል? መሲሁ በአላህ ቃል ነው ወይ የተገኘው? አዎ በአላህ ቃል ነው የተገኘው። አዳም በአላህ ቃል ነው ወይ? አዎ አዳም በአላህ ቃል ነው። መሲሁ ከአላህ በሆነ መንፈስ ነው ወይ? አዎ መሲሁ ከአላህ በሆነ መንፈስ ነው። አዳምም ከአላህ በሆነ መንፈስ ነው ወይ? አዎ አዳም ከአላህ በሆነ መንፈስ ነው። አያችሁ አይደለ? ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ሱረት አልዕምራን ላይ ኢነ መተለ ዒሳ ዒንደላሂ ከመተሊ አደም፣ የመሲሁ የዒሳ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ምሳሌ ነው አለ። ኸለቀሁ ሚን ቱራቢን፣ አዳምን ከአፈር ሰራሁትና ثመ ቃለ ለሁ ኩን ፈየኩን፣ ከዚያም ሁን አልኩት ወዲያውም ሆነ አለ። አያችሁ፣ ሁን በሚለው በአላህ ቃል ነው አዳም የተገኘው። መሲሁም ሁን በሚለው የአላህ ቃል ነው። ሁም በሚለው በአላህ ቃል እንደሆነ ማስረጃ አለ ወይ? ስለ መሲሁም አዎ፣ እዚያው አሊ ዕምራን ላይ መልአኩ ጅብሪል ዓለይሂ ሰላም ወይንም ገብርኤል ለማርያም መጥቶ ልጅን እንደምትወልድ ባበሰራት ጊዜ እኔ ወንድ ያልነካኝ ስሆን እንዴት ነው ልጅ ልወልድ የምችለው ግን ብላ በጠየቀችው ጊዜ ሁን በሚለው በአላህ ቃል ይገኛል ብሎ ነግሯታል። ቃለ ሱብሓነሁ ወተዓላ ያ ሓኪያን ዐን ጅብሪል ዓለይሂ ሰላም ወመርየም ዓለይሃ ሰላም ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር፣ ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለች። እኔን ወንድ ያልነካኝ ስሆን አለች። ከዚያ ጅብሪል እንዴት እንደሚፈጠር ልጇ ነገራት፣ በአላህ ቃል እንደሚገኝ። ቃለ ከዛሊከ ላሁ የኽልቁ ማ የሻእ፣ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል ወዲያውም ይሆናል አላት። ለአዳምም ቅድም ምን አለ? ሁን አልኩት ወዲያውም ሆነ አለ። አያችሁ አይደለ? ስለዚህ የሚለያዩበትና አንድ የሚሆኑበት አዳምና መሲሁ ምንድናቸው የሚለውን ባጭሩ ልንገራችሁ። ቅድም ለመግለጽ እንደሞከርኩ አዳም የተሰራው ከምንድን ነው? መሰረቱ ከአፈር ነው። ገብታችኋል? መሲሁ ከምንድን ነው የተገኘው? መሰረቱ ከድንግል ማርያም ማህፀን ነው። ልክ እንደኔ እንደናንተ። ገብታችኋል? ታዲያ ከአፈር የተገኘ ነው በጣም አስደናቂው ወይንስ
ከሴት ልጅ ማህፀን የተገኘው ነው በጣም አስደናቂው። ከሴት ልጅ ማህፀን መገኘት ብርቅ አይደለም። እኔም አንተም አንቺም ከሴት ልጅ ማህፀን የወጣ ነው። ሰው ይሆናል ተብሎ ከማይታሰብ ግን ከአፈር የተገኘ አካል ብቸኛው ማን ነው? አስደናቂው ፍጡር አደም ዓለይሂ ሰላም ነው። ሰው ይሆናል ተብሎ አይገመትም ነበር። እንዳው አምላክ በመለኮታዊ መጽሐፍቶች ላይ ከአፈር ነው መሰረታችሁ ብሎ ባይነግረን ኑሮ እኛ ከአፈር ነው የተገኘ ነው ብሎ ማን ያምን ይችል ነበር? ታቻለህ። ስለዚህ የእርሱ በዚህ በደንብ አድርጎ ይበልጠዋል። ሁለተኛ ምንድን ነው? በቃል ነው ወይ የተገኘው መሲሁ? አዎ በቃል አላህ ቃል ነው የተገኘው። በምኑ ቃል? ሁን በሚለው ቃሉ። አያችሁ። ታዲያ አዳምስ አላህ አደምም የተገኘው ልክ እንዲሁ ሁን በሚለው ቃሉ ነው። አደምን ከአፈር ሰራሁትና ሁን አልኩት ወዲያውም ሆነ ይላል። አያችሁ አይደለ? ስለዚህ በቃል በሚለው መሲሁም አደምም እኩል ናቸው። በመንፈስ በሚለውስ መሲሁ ከአላህ በሆነ መንፈስ ነው ወይ የተገኘው? አዎ። አደምስ ከአላህ በሆነ መንፈስ ነው ወይ የተገኘው? አዎ። ሁለታቸውም ከአላህ በሆነ ቃልና ከአላህ በሆነ መንፈስ በሚለው እኩል ናቸው። ገብታችኋል? ስለዚህ ምንም የሚደንቅ ነገር አይደለም የመሲሁ አፈጣጠር። እንደው አምላካችን አላህ ሱብሓነሁ ወተዓላ በእነዚህ ሁለት ታላላቅ ሰዎች ላይ በአደምም ላይ በመሲሁም ላይ ያደረገው ድንቅ ተአምር ተብሎ ለአላህ ነው እንጂ ይሄ ነገር እንደው አስደናቂነቱ የሚሰጠው መሲሁም ምንም አስተዋጽኦ አላደረገም፣ አደምም ምንም አስተዋጽኦ አላደረገም በዚህ ለመገኘታቸው። ገባችኋል? ለዚህ ነው ማርያም ጠየቀችው ጅብሪልን፣ ለምንድን ነው ከእኔ በዚህ መልኩ ልጅ መወለዱ የተፈለገበት ዓላማ ምንድን ነው ብላ ጠይቃ ነበር። ወሊነጅዐለሁ አያና አላት። አምላክሽ አላህ ተአምር ላደርግ ዘንድ ነው ብሎ ነግሮሻል አላት። ከአላህ ስብሐነሁ ወተዓላ ምን ያክል እርሱ ቻይ መሆኑን ሊያሳይ ዘንድ የሰራበት ስራ ነው አንዱ መሲሁ። ማርያምም ተአምር ነች፣ መሲሁም ተአምር ነው፣ አደምም ተአምር ነው። በጣም አስደናቂዋ ደግሞ የሔዋን ነው፣ የሐዋ ሔዋን በጣም አስደናቂዋ ነች። ታቻ ከአደም ግራ ጎን ነው ማነው? ከጎኑ ነው የተፈጠረችው፣ ከጎኑ ነው የተፈጠረችው። ከምንም ከማህፀን ራሱ አልወጣችም። ከመሲሁ እንዳውም በጣም አስደናቂ ሔዋን ነው። አይገርማችሁም? መሲሁ ቢያንስ እንደኔ እንደናንተ መሲሁ ቢያንስ እንደኛ ነው የተገኘው ከሴት ልጅ ማህፀን። ሔዋንስ በፍጹም ከሰው ማህፀን አይደለም የወጣችው፣ ተወልዳምም አይደለም። ከአደም የግራ ጎን ነው የተፈጠረችው፣ ከጎኑ ተፈጠረች። ለማንኛውም መሄድ ይመስላል። ሌላ ጥያቄ ያለው ሰው ይቀጥል። እሱ እኔን ይጠይቅና አንድ አዲስ የሰለመው ጓደኛ ነበረኝና የሆነ ጥያቄ አቅርቦልኝ ሙስሊሞች ካዕባን ያመልካሉ ምናምን፣ ስለ ካዕባ አንዳንድ ነገር እስኪ በለኝ። ካዕባ ከየት ነው? መርሐባ የት አድርገው? ኦኬ ሙስሊሞች ካዕባ ላይ ያላቸው አመለካከት ምንድን ነው? ካዕባ ምንድን ነው? ከየትስ መጣ? መሰረቱስ ከየት ነው? ዓላማውስ ምንድን ነው? የተሰራበት ዓላማ መቼም ዓላማ ይኖረዋል። ማንስ ሰራው? በማን ትእዛዝ ተሰራ የሚለውን አሁን በደንብ አዳምጡ። ካዕባ ከሰው ልጆች ታሪክ መጀመሪያ ጀምሮ የነበረ ለዘልዓለም እስከ ዓለም እስካለች ድረስ የሚጸና የሆነ ብቸኛው መለኮታዊ ቤት ነው። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱራ አሊ ዕምራን ኢነ አወለ ቤትን ውዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን። አላህ በሱራ አሊ ዕምራን ላይ ስለ ካዕባ ታሪክ ሲናገር ምን አለ? ለሰዎች በምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ቤተ አምልኮ ነው አለ። ያችሁ ምንድነው? መስጅድ እንጂ ሌላ አይደለም። መስጅድ አልሐራም ይባላል ሌላኛው መጠሪያው። የተከበረው መስጅድ ማለት ነው። ገብታችኋል አይደለ? የተከበረ የተባለበት ቦታ፣ በዚያ ቦታ ላይ ምንም ጠላት እንኳን ሸሽቶ ቢገባ መግደል ኃጢአት ነው፣ አይቻልም። ልክ እንዲሁ እንስሳቶችንም እንኳ አደን ማድረግ መግደል ምን ማድረግ አይቻልም በፍጹም። የጠፋ ገንዘብ እንኳን በዚያ ቦታ ላይ አንስቶ መውሰድ ነው አይቻልም። የተከበረ ቦታ ነው። ወላ የድኹሉ ፊሂ አልኩፋር ከዛሊክ ሊቀውሊ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢነማ አልሙሽሪኩነ ነጀሱን ፈላ የቅረቡ አልመስጂደ አልሐራም በዕደ ዓሚሂም ሃዛ። እንዳጠቃላይ ያ ቦታ ምንድን ነው? ቤተ አምልኮ ነው፣ መስጅድ ነው፣ እንደ ማንኛውም መስጅድ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። በመካ ላይ የሚሰገደው ሶላት ልክ በመዲና ላይ ከሚሰገደው ሶላት በመቶ ሺህ እጥፍ እንደሚበልጥ፣ ከዚያ በኋላ ደግሞ ኢየሩሳሌም ላይ የሚገኘው ወይም ቤተ መቅደስ ቤተልሔም ላይ የሚገኘው እርሱ ሶስተኛ ደረጃ ላይ እንዳለ ተናግረዋል። የመጀመሪያው መካ፣ ሁለተኛው ትልቅ ቦታ ያለው መዲና ላይ ያለው የነቢ ሰለላሁ ዐለይሂ ወሰለም የሰሩት መስጂድ፣ ሶስተኛ ቤተል መቅደስ። ይሄን ይመስላል። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ማ ሁወ አወል መስጂድ ፊ አልአርድ ያ ረሱለላህ ተባሉ። አንቱ የአላህ መልእክተኛ ሆይ
በምድር ላይ የተሰራው የመጀመሪያው መስጅድ ቤተ አምልኮ የትኛው ነው ሲባሉ ጊዜ መስጅድ አልሐራም አሉ። ይሄ መስጅድ አልሐራም ነው መካ ካዕባ ብለው ተናገሩ። ያችሁ እርሱ ምንድን ነው? ያ መስጅድ ነው። ገባችኋል? በዚያ ላይ ያለው አራቱ ማዕዘን ምንድን ነው ከተባለ ካዕባ ይባላል። እርሱ ካዕባ ይባላል። እንደ ቋንቋ ካዕባ ማለት የአራት ማዕዘን መጠሪያ ነው። ገባችኋል አይደል? በአራት ማዕዘን የተሰራ ስለሆነ ካዕባ ተብሎ ተጠራ። ያ ቦታ ዓላማው ምንድን ነው ከተባለ ማን ነው የሰራው ወደሚለው ስንመጣ ጊዜ በመጀመሪያ በሰው ልጆች ታሪክ መጀመሪያ ላይ ተሰርቶ እንደነበር ይናገራል። ልክ በአብርሃም ጊዜ ወይም ኢብራሂም ዓለይሂ ሰላም ጊዜ አምላካችን አላህ ሱብሓነሁ ወተዓላ አብርሃምን አዘዘው፣ ቃል ኪዳን ያዘበት በእርሱና በልጁ በኢስማኤል ላይ። ሰላም አለይኩም የት አድርገው እዛ መካ ላይ የሚገኘውን ቤተ አምልኮ አድሱ የሚል ትእዛዝ መጣላቸው፣ ቃል ኪዳን ተያዘባቸው። በማን ላይ? በአብርሃምና በልጁ ኢስማኤል ላይ። ማስረጃ በሱራ አልበቀራ ላይ አላህ ሲናገር ይላል ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂረ በይቲ ሊጣኢፊና ወልዓኪፊን ወሩካዕ ሱጁድ። አምላካችን አላህ ሱብሓነሁ ወተዓላ አብርሃምንና ኢስማኤልን ቃል ኪዳን ያስኩባቸው ይላል። ወደ አብርሃምና ወደ ልጁ ወደ ኢስማኤልም ቃል ኪዳንን ያስኩኝ፣ ያንን ቤት ሂዱ ስሩ አጽዱ በማለትም ለምን? ለሁለት ዓላማ እንዲሰሩ አዘዛቸው። አንደኛው ዓላማ ምንድን ነው? ጠዋፍ ለሚያደርጉ ያ ማለት ሐጅን ለሚሰሩ ሰዎች። ስለዚህ አንደኛው ዓላማ ምንድነው? ካዕባ የተሰራበት የሐጅ ስነ ስርዓት መፈጸሚያ ነው። የእስልምና መሰረቶች 5 ዋና ዋና መሰረቶች አሉት። ከነዚያ መካከል አንደኛው ምንድነው? 5ኛው ደረጃ ላይ የሚገኘው ወደ መካ ሄዶ ሐጅ ማድረግ የሚለው ነው። ያንን መፈጸሚያ ቦታ ይሆን ዘንድ። ሁለተኛ የተሰራበት ዓላማ ምንድነው? ወልቃኢሚና ወይም ወልዓኪፊና በዚያ ቦታ ቁጭ ብለው ሶላትን ለሚሰግዱ ሰዎች፣ ቆመው ለሚሰግዱ ሰዎች ወሩክዕ ሱጁድ ብሎ ከሶላት መካከል ሁለቱን አርካኖች ገለጻቸው። ሩኩዕ እና ስጁድ ለሚያደርጉ ሰዎች ብሎ ገለጸ። ስለዚህ ካዕባ በማን ትእዛዝ ነው የተሰራው? በአምላክ ትእዛዝ። በማን እጅ ተሰራ? በሁለት ታላላቅ ነቢያቶች። ለምን ዓላማ ተሰራ? ለሁለት ዓላማ፣ የሐጅ ስነስርዓት መፈጸሚያና የሶላት አቅጣጫ ይሆን ዘንድ። አለቀ። ይሄ ነው አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ነቢ ሰለላሁ ዐለይሂ ወሰለም ሲያዛቸው ምን አለ? ፈወሊ ወጅሀከ ሸጥረ ለመስጂዲል ሐራም፣ ሙሐመድ ሆይ ሶላትን ስትሰግድ ወደ ቂብላ አቅጣጫ ዙረህ ስገድ አላቸው። አያችሁ፣ የሶላት አቅጣጫ ይሆን ዘንድ ነው። ሰዎች ሶላትን በሚሰግዱ ጊዜ ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ብቻ ዙረው እንዲሰግዱ ምልክት ይሆን ዘንድ የተቀመጠ ምልክት እንጂ ሌላ አይደለም። አላህ ቃል በቃል በቁርአን ላይ ምልክት ነው ብሎ ገልጾታል። ፈወሊ ወጅሀከ ሸጥረ ለመስጂዲል ሐራም፣ ፊትህን ወደ መካ ወደ ቂብላ አቅጣጫ ዙረህ ስገድ አቅጣጫ ብሎ ገለጸው። ይህ ነው። ስለዚህ ለዚህ ለሁለቱ ዓላማ የተሰሩ ናቸው ማለት ነው። የሰማይ መላእክቶች የስግደት አቅጣጫ አላቸው፣ የሚሰግዱበት መስጅድ አላቸው። የት አድርጉት? አንድ የት ይገኛል ከተባለ 7ኛው ሰማይ ላይ ይገኛል። ይህን አምላክ አላህ ሱብሓነሁ ወተዓላ በ7ኛው ሰማይ ላይ ለሁሉም መላእክቶች የስግደት ቦታ አድርጎላቸዋል። በይተል ማዕሙር ይባላል። በቁርአን ላይ ስሙን ጠቅሶታል። ልክ እንደ ካዕባ የራሳቸው የሆነ ቤተ አምልኮ ነው። ለእነርሱም አቅጣጫ ተደርጎላቸው ነቢያችን ሰለላሁ ዐለይሂ ወሰለም በአካል ሄዳ አይተውታል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳቢዓ ፈረአይቱ ኢብራሂም ዐለይሂ ሰላም ሙስኒደን ظهረሁ ዐላ በይቲል ማዕሙር ወበይቱል ማዕሙር የድኹሉ ፊህ ኩል የውም 70,000 መለክ መን ደኸለ ኢለይህ ያዕኒ መረተን ላ የዑዱ ኢለይህ ኢላ የውሚል ቂያማ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። በሰባተኛው ሰማይ ላይ በሄድኩኝ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም እያረጉ እያለ በዚያ ላይ 7ኛው ሰማይ ላይ በወጣሁ ጊዜ በይተል ማዕሙርን ተመለከትኩኝ አሉ። አብርሃምንም ተመለከትኩት ጀርባውን በእርሱ ላይ አስጠግቶ ተቀምጦ ብለው ተናገሩ። በዚህም መስጅድ ውስጥ ብለው ተናገሩት 70,000 መላእክቶች በየቀኑ እየሄዱ ይሰግዳሉ። አንድ እዛ ገብቶ የመስገድን እድል ያገኘ እስከ ትንሣኤ ቀን እድል አያገኝም አሉ። የመላእክቶችን ብዛት እየገለጹ ነው። በዚህ በጣም ብዙ ናቸው መላእክቶች። ስለዚህ ለሰማይ መላእክቶች ያለውን ህግ አምላክ አላህ ሱብሓነሁ ወተዓላ ለምድር ሰዎችም ይሄን ህግ አወጣላቸው። ምን አደረገ? ወደ ቂብላ አቅጣጫ ዙራችሁ ስገዱ፣ ልክ የሰማይ መላእክቶችም አንድ አቅጣጫ እንዳላቸው ሁሉ የሚለውን ከዛ ይሄንን ምድር ላይ እንዲሰራ አዘዘ። ይሄ ነው ዓላማው። ይሄ ቤት ታዲያ የሚገርማችሁ ተአምራዊ ቤት ነው። ያ ማለት እስከ ዓለም ፍጻሜ ድረስ የሚጸና የሆነ ብቸኛው ቤት ነው። ምድር ከተሰራች ጀምሮ እስከ ዓለም ፍጻሜ ድረስ አለ። በሰው ልጆች ታሪክ ለመጀመሪያ ጊዜ ምድር ላይ የተሰራው ቤተ አምልኮ ብሎ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸውታል። እስከ ዓለም ፍጻሜም ድረስ አይፈርስም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የሚገርማቸው እንዳሉትም እስካሁን ድረስ አለ እስከ ዘመኑ ፍጻሜ ድረስም ይኖራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የህድሙል ከዕባ ረጁል ሚነል ሐበሻ፣ ካዕባን የዘመኑ ፍጻሜ ሲደርስ ጊዜ የዛኔ ምድር ላይ የሚሰግዱ ሰዎችና ሐጅ የሚያደርጉ ሰዎች በሚጠፉ ጊዜ ማለት የዓለም ፍጻሜ በሚደርስ ጊዜ ማለት ነው። የዛኔ ካዕባ ትፈርሳለች፣ ከሃዲያኖች ያፈርሳል። መጨረሻ ዘመን ላይ ገብታችኋል። ይሄን ይመስላል። እንደ አጠቃላይ
የተሰራበት ዓላማ ለሁለቱ ዓላማ ነው። የስግደት አቅጣጫና የሐጅ ስነስርዓት መፈጸሚያ አቅጣጫ እንጂ ሌላ አይደለም ነው። ምንድን ነው ካዕባ ለምንድን ነው የሚለው ይሄ ነው። ማን ሰራው፣ ለምን ተሰራ፣ እናም በማን ትእዛዝ ተሰራ የሚለውንም እንደነገርኳቸው ባጭሩ በአምላክ ትእዛዝ የተሰራ በሁለት ታላላቅ ነቢያቶች እጅ የተሰራ ለሁለት ዓላማ የተሰራ እርሱ ምንድነው የስግደት አቅጣጫና የሐጅ ስነስርዓት መፈጸሚያ ይሄ ነው። ማሚን ነቢይን ኢላ ወቀድ ሐጀል በይት። የመጨረሻው ምንድነው? እስኪ ለናሙናነት ያክል ወደዛ ሂደው ሐጅ ከፈጸሙ ነቢያቶች መካከል ጥቀስልን የነቢያቶች መንገድ ከሆነ ካላችሁም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድ ነቢይ የለም ወደ መካ ሄዶ ሐጅ አደረገ ቢሆን እንጂ አሉ። ታዲያ መሲሁስ ያደርጋል ወይ? አዎ መሲሁ ያደርጋል ሐጅ ወደ መካ ሄዶ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። እና አብርሃምስ አድርገዋል ወይ? አዎ አብርሃም ራሱ እንደውም ሐጅን ወደዚህ ሰዎች መጥተው እንዲያደርጉ እዘዝ ተብሎ ትእዛዝ ተሰጥቷል። ቃለ ሱብሓነሁ ወተዓላ ወኢዝ በወእና ለኢብራሂመ መካነ ልበይት አላ ቱሽሪክ ቢ ሸይአ ወጠሂር በይትየ ሊጣኢፊነ ወልቃኢሚነ ወሩክዕ ስጁድ ወአዝን ፊ ናስ ብልሐጅ የእቱከ ሪጃላን ወዐላ ኩሊ ዳሚሪን የእቲነ ምን ኩሊ ፈጅን ዐሚቅ ሊየሽሀዱ መናፊዐ ለሁም ወየዝኩሩ እስመ ላሂ ፊ አያሚን ማዕሉማትን ዐላ ማ ረዘቀሁም ሚን በሂመት ልአንዓም فكلوا منها وأطعموا البائس الفقير ثم ليقضوا تفثهم وليوفوا نذرهم وليطوفوا بالبيت العتيق ذلك ومن يعظم شعائر حرمات الله فهو خير له عند ربه وأحلت لكم الأنعام إلا ما يتلى عليكم فاجتنبوا الرجس من الأوثان واجتنبوا قول الزور حنفاء لله غير مشركين به إلى آخر الآية. الله سبحانه وتعالى أملاكتنا الله أبراهام እንዳዘዘው ይነግረናል። وأذن في الناس بالحج أبراهام هو ሰዎች ወደዚህ ወደ መካ መጥተው ሐጅን እንዲያደርጉ እዘዝ አልኩት ይላል። አያችሁ፣ ይህ ነው አብርሃም ወደ መካ ሄዳችሁ ሰዎችን ሐጅ አድርጉ እያለ እንዲያዝ ትእዛዝ ተሰጥቶት ነበር። ከሚያደርጉትም መካከል ትልቁን አንዱን የሐጅ አርካን ሩክን ምን አርካን الحج الطواف يعني ذكر ذلك الله سبحانه وتعالى في كتابه العزيز الله ለአብርሃም ምን አለው? ወደዚህም ወደ መካ መጥተው ይሄንን ቤትም የዞሩ ጥንታዊውን ቤት ብሎ ገለጸው። እንዳጠቃላይ አብርሃም ይሄን አድርጓል። መሲሁም ወደ ሐጅ መጥቶ ያደርጋል። አዎ አብርሃም ሐጅ እንዳደርጉ ህዝቦችን እንዲያዝ ትእዛዝ ተሰጥቶታል። እሺ ጥያቄ አለ? ይቀጥል። አንድ ጥያቄ አለ። ኦንላይን ላይ የሚሰራ ቢዝነስ ማለት ነው። አዩ እሺ ቅርታ ሚዩት አድርገው ነበር። ጥያቄው ምንድነው? ኦንላይን ላይ የሚሰራ ቢዝነስ ስራው መጀመሪያ ብር ይከፈላል፣ ከዛ በኋላ ሰው ማስገባት ነው። አይቻልም እንዴ? በእኛ አይቻልም። አጭበርባሪዎች ናቸው። ቢያንስ ምናምን የሚባሉት ዝም ብለው አጭበርባሪዎች ናቸው። እሺ ቀጣይ ደግሞ የሆነ ከሆነ ሰው ጋር የሆነ መሀላ ከዛ ነክቶ ማለት ነው። በቃ ከዛ መሀላውን አፈረሰ፣ ቃል ኪዳኑ አፈረሰ ማለት ነው። አንድ እሺ እኔና የሆነ ሰው በቁርአን ቃል ተገባባን ማለት ነው። ቁርአን ነክተን ማለት ነው። ከዛ በኋላ በቃ አልፈልግም ብለን ተለያየን። ከዛ አሁን ይሄ ምንድነው የምንተምርበት? ጾም ነው ወይስ ምንድነው? ቁርአን ብቻ ነክተን እንትን ስላልን ማለት ነው። ከፋራ ለእያንዳንዱ ማን ነው? ምንም እንኳን በዚህ መንገድ መሀላ ባይፈቀድም ነገር ግን በዚህ መንገድ መሀል ላይ የገባ ሰው ከፋራ እንዳለበት ወደሞች ተናግረዋል። ስለዚህ 10 ድርሃም ማብላት ወይም 10 ድርሃም መልበስ ወይም 3 ቀን መጾም ከሶስት አንዱ። እሺ ሌላም አለኝ። ቆይ ቀጥ
ሌላ ጥያቄ ያለ ሰገጥ ሄሎ፣ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። እኔ ጥያቄ ሰላት ከሰገድን በኋላ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ የምንለው ምንድነው? ትርጉሙን ማወቅ ፈልጌ ነው። ለምሳሌ አሰላሙ አለይኩም ወራህመቱላህ ስንለሰ አላህ ሰላምና ረህመት በእናንተ ላይ ይውረድ ማለት ነው። ግን ሰላት ላይ ሲሆን እንዴት ነው? በሰዎችም ላይ አብረን ለምንሰግዳቸው ሰዎችና አማኞች ሁሉ ሰላሙ አለይኩም ወራህመቱላህ የአላህ ሰላምና እዝነት በእናንተ ላይ ይስፈን፣ የአላህ ሰላምና እዝነት በእናንተ ላይ ይስፈን እያልካቸው ነው። በሶላትም ላይ እኮ አሰላሙ አለይከ አሰላሙ አለ ነቢ ወዐላ ዒባዲላህ ሷሊሒን ትላለህ። በአላህ ደጋግ ባሪያዎች ላይ የአላህ ሰላም ይስፈን ትላለህ። አጠቃላይ በሆኑ በአላህ ስብሐነሁ ወተዓላ ባሪያዎች ላይ በአማኞች ባሪያዎች ላይ ሁሉ የእርሱ ሰላምና እዝነት እንዲሰፍን እየጸለይክ ነው። አሁን ያ ነው። እሺ ኸይር ኢንሻአላህ ይስጥልኝ። መርሐባ። አለይኩም ሰላም። ጾም ቆጣ ነበረ። 2 ቀን ጾሜ 4 ቀን ቀርቶኝ ነበር። እውነት ነው። እሺ እሱን አሁን እሺ አንድ ላይ ልጾመው ወይስ በቀራኝን ልጨርስ? ቀዳ አለብሽ። ቀዳ ካለብሽ ቀዳው ይቀደማል ብቻ። እሺ ሁለተኛ ጥያቄ በውስጥ መጠየቅ እፈልጋለሁ። ጥያቄ አለ ቀጥታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? እንዴት ነው? አልሐምዱሊላህ አልሐምዱሊላህ። እኔ 2 ጥያቄ ነው ያለኝ። አንዱ ጥያቄ አንድ የአክስታችን ልጅ ነበረች፣ አብራን ነው ያደገችው። አብራን ነው ያው ከ7 ዓመት በኋላ እስካሁን 20 ምናምን ዓመቷ ነው። አብራን አድጋ ነበረ። በምታድግበት ሰዓት አስተምረናታል፣ ኮሌጅም አስተምረናት፣ የስራ እድልም ልንሰጣት ሁሉ አስበን ነበር። ኮሌጅን ተመርቃ ስራ ልናስቀጥራት ስንል በቃ ወደ ቤተሰቦች ሄዳለሁ አለች። ሄዳለሁ በምትል ሰዓት ሱቅ የምንክፈትልሽ ስራ የምናስቀጥርሽ ብለን ብዙ አድቫንቴጅ ሰተናት ነበር። ያንን ልትቀበል አልቻለችም። ብዙ ነገር ለሷም ለቤተሰቧም እያረግን ነበረ። ሄዳለሁ ብላ ሄደች። እሷ ሀቅ አለብን። እናንተ አልወለዳችኋትም ማለት? አልወለድናትም። ዝም ብላችሁ መጣ አሳደጋችኋት? የአክስታችን ልጅ ናት። አዎ ደስ ከሆነ ዘመዳችሁ ናት። ስለዚህ በቻላችሁት አቅም መልካም ዋሉላት፣ ባልቻላችሁት አቅም አትገደልም። ሀቋ ግን አድሮብናል። ምናል አስተምረን ብዙ ደረጃ አድርሰናታል። ማለት አሁንም እንትን እያልናት ነው። ለዛ ነው ከቻላችሁ መልካም ዋሉላት። እሺ ካልቻላችሁ አትገደዱም። ምንም የለባችሁም። ነገር ግን እንዳው ለሰው መልካም መዋል ከሚለው አንፃር በቻላችሁት አቅም መልካም ዋሉላት። እሺ ሁለተኛው ጥያቄ ጓደኛዬ ክርስቲያን አግብታ አስልማ ነው የምትኖረው። ማለት የባለቤቷ የቤተሰቦቹ ታላቅ ልጅ ምስት ናት። ለነሱ በዓል የሆነ እንድዘይራቸው ይፈልጋሉ በየጊዜው ማለት ነው። ለበዓላቸው ክርስቲያኖች ናቸው እነሱ እና በዓል ምናምን ጊዜ እንድዘይራቸው እንድትሄድ ምናምን ይፈልጋሉ። ነይ የሚሏታል። ትሄዳለችም፣ አንዳንዴም ትቀራለች፣ አንዳንዴም እንትን ትላለች። የባሏ ቤተሰቦች ክርስቲያን ናቸው። እሱን አስልማ ነው። አይቻልም እህት አይቻልም። እሺ ሹክራን ነግራታለሁ። ሰላም አለይኩም። የሚልቀጥል እሱ አንድ ጥያቄ ነው አለኝ። እሱ ጥያቄም የአባታችን የሚሆን የእናታችን የወንድማችን ወይ የእህታችን መቃብር መዘየር ይቻላል አይቻልም? እንዴት አድርገሽ ትችላለህ? የቀብር ዚያራ ዓላማው ነው። አዎ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላ ኢኒ ኩንቱ ቀድ ነሀይቱ። አንድ ቤት አድርገው ወንድም
የሚረብሽ ቦታ ከሆናችሁ ከጠይቃችሁ በኋላ ሚውት አድርጉ። እሺ لمن زيارة القبور قال النبي صلى الله عليه وسلم ألا إني كنت قد نهيتكم عن زيارة القبور ألا فزوروها فإنها تذكركم الآخرة أواج أنا قبر مزيرن كلكياتشو نبر أواج كذي وهذا يوافق الجنة فأخيرا تستوساتشوالك على الدنيا من دنا لما قست بلحنا ومن تزير بتالا استغفار لما لما توسوا دعاء استغفار لما نبياتي صلى الله عليه وسلم سلوا لأخيكم التثبيت فإنه الآن يسأل لزي لما توسوا الله صنعتنا ندي لقسوا لمنوا اللي تدعى درقلت ارساهم يتأيك أهل النار سلزي يقابر مزير علامة وفائدة ومن دنا كتب على علامة ونتكمو عندنا لما قسس للتذكر ولتنيا علامة من دنا للدعاء لهذا الميت الذي لما توسوا لما لمنه ነገር ግን ያን የሞተውን ሰው ለመለመን ከሆነ አይቻልም። የሞተውን ሰው ሄደህ ድረስልኝ፣ ሾሆቹ እባክህ እንዲህ አድርግልኝ፣ ያ አይፈቀድም፣ አይቻልም። አይ ሰላም አለይኩም ወራህመቱላህ። እሱ ሰላም ወራህመቱላህ ወበረካቱ። እንዴት ነህ አባት ወንድሜ? እንዴት ነህ? አንድ ጥያቄ ነበረኝ። እኔ እንኳን ምን መሰለህ ያው በርግጥ የምጠይቀው ጥያቄ ከራሴ የመጣ ነውና ዘንድ ይሄ ነገር መጠየቅ አለብኝ የለብኝም ብዬ ሁሌ ከራሴ ጋር ጥያቄ የሚፈጥርብኝ ነገር ነው። እንድትመልስልኝ ነበር ምናልባት በዚህ ነገር ላይ እውቀቱ ካለ። ምን መሰለህ አላህ የወደፊቱንም የኋላንም የፊቱንም የሚያውቅ ጌታ ነው አይደል? የሰማኸኝ ነው? ዘንድ የሰው ልጅ ሲወለድ አጀሉ ተጽፏል ልክ በእናቱ ሆድ ውስጥ ሆኖ አይደል? የእሳት ወይም ደግሞ የጀነት ለመባል ያ ሕፃን ልጅ በእናቱ ሆድ ውስጥ ነው አጀሉ የተጻፈው የእሳትም ሆነ የጀነት ተብሎ የሚጻፈውና ለምን የሚያውቅ ከሆነ የሰው ልጅ ለመፍጠር የሚያስፈልግ ከሆነ ለምንድን ነው መፍጠር ያስፈልገው የሚለው ነው ሁልጊዜ ስለሚመላለስብኝ። ምናልባት አግባብ አይደለም መሰለኝ እንደዚህ አይነት ጥያቄ መጠየቅ። ግን ብዙ ሰዎች ተጽፏል ከሚለው ነው የተነሳው። እሱም ከተጻፈ በሚለው ነው። ተጽፏል ሲባል ጊዜ ብዙ ሰው የሚመስለው እኛ ተገዶ የሆነ ነገር ተወስኖብን የተጻፈ ነው የሚመስላቸው። ከዚያ መነጨ ጥያቄ ነው። ይሄ ስህተት ነው። አምላክ አላህ ሱብሓነሁ ወተዓላ የወደፊቱን ጽፎታል ሲባል ጊዜ በእኛ ነፃ ምርጫ ፈቃድ የምንመርጣቸውን ነገራቶች እንጂ የጻፋቸው እንድንመርጥ መጀመሪያ ቀድሞ አዘጋጅቶን አይደለም። ገብታችኋል አይደል? ከአላህ ሱብሓነሁ ወተዓላ ተወስኗል ወይንም ተቀድሯል ተጽፏል ሲባል ጊዜ ለሁለት ይከፈላሉ የአላህ ሱብሓነሁ ወተዓላ ቀደሮች። አንደኛ ለእኛ ምንም ነፃ ምርጫ ፈቃድ ሳይሰጠን የወሰናቸው የጻፋቸው ነገራቶች አሉ። በዚያ ላይ ምንም ምርጫ የለንም። በቃ ሁን ተብለን ትሆናለህ። ሜት አድርገው አንዴ። ሁለተኛ ለእኛ ነፃ ምርጫ ፈቃድ ተሰጥቶን ነገር ግን እነዚያን ቀድሞ ያውቀዋቸዋል ወይ አምላክ ብዬ ብጠይቅህ፣ አዎ ያውቀዋል። ምክንያቱም አምላክ ነው፣ ወደፊቱን ሁሉ ያውቃል። ባያውቅ አምላክ ሊሆን አይችልም። ከአምላክ ባህሪያቶች አንደኛው ምንድነው? ወደፊቱን ሁሉ ያውቃል፣ የፍጥረታቶችን ሳይፈጥራቸው በፊት። ነገር ግን ያ የሚሆነው በምንድን ነው ከተባለ በእኛ ነፃ ምርጫ ፈቃድ እንዲሆኑ የተወልድ ነገራቶች አሉ። ገብተዋል። ስለዚህ የገነትና የገሃነም ዕጣ ፈንታችን የሚወሰነው በየትኛው ነው? እርሱ በመጀመሪያው ሳይሆን በሁለተኛው ነው። ያ ማለት በራሱ ወዶና ፈቅዶ ግዴታ እንዲሆኑ በወሰናቸው ነገራቶች ሳይሆን ለእኛ ነፃ ምርጫ ፈቃድ በተወልን ነገራቶች ነው የሚወሰነው። ከዚያ አይነት እስኪ እንዳው እንደ ምሳሌ አስረዳኝ ካልክ እንዳስረዳህነት ዘንድ አንድ ሚውተን አንሳው። አብዲ ሚውተን አምላክ አላህ ሱብሓነሁ ወተዓላ ለእኛ ምንም ነፃ ምርጫ ፈቃድ ሳይሰጠን የወሰናቸው የጻፋቸው ነገራቶች አሉ። በዛ ላይ እኛ ምንም ድርሻ የለንም፣ ምርጫ የለንም። ሁን የተባልከውን ትሆናለህ። በዚያ ነገር ላይ የቀጣዩ ዓለም ዕጣ ፈንታችን አይወሰንም። ከነዚያ መካከል አንድ ልጠይቀህ። አንተ ወንድ ልጅ ነህ አይደል? አብዲ በጣም ጥሩ። ወንድ ልጅ እንድትሆን አስመርጦህ ነው ወይንስ በራሱ ነው የወሰነው? ይሄን ነገር እሱ ነው የወሰነው። ነገ የትንሣኤ ቀን ከፊቱ አቁሞ ለምን ወንድ ሆንክ ለምን ሴት አልሆንክም ብሎ በዚህ ነገር ይጠይቀሃል? አይጠይቅህም። ወንድ ስለሆንክ አንተ ስለዚህ ገነት አይገባህም ገሃነም ነህ ብሎ በዚህ በጾታ ይወስንብሃል? አይወስንብህም። ታውቃለህ አይደል? ሴት ልጅ ሴት እንድትሆን ወንድ ልጅ ወንድ እንዲሆን ኢትዮጵያ ላይ መፈጠርህን አስመርጦሃል ወይንስ በራሱ ነው የወሰነብህ? ይሄን ነገር በራሱ ነው። እሺ
ቀይ ወይንም ጥቁር እንድንሆን በራሱ ነው የወሰነው ወይንስ ሁሴን ቀይ ላድርገው ወይንስ ጥቁር ላድርገው ብሎ አስመርጦኝ በራሴ ምርጫ ነው? በራሱ ምርጫ ነው ይሄን ነገር ያደረገው። በራሱ ነው አይደል? አዎ ረጅም እንድንሆን አጭር እንድንሆን ማን የመረጠው ይሄን ነገር? እኛን አስመርጦን ነው ረጅም ለአጭር ላድርገው ብሎ በራሱ ነው የወሰነው። በራሱ ነው የወሰነው። አያችሁ፣ እነዚህ ናቸው አምላክ አላህ ሱብሓነሁ ወተዓላ ለእኛ ነፃ ምርጫ ፍቃድ ሳይሰጠን የወሰነብን ነገራቶች። በእነዚህ ነገራቶችም የቀጣዩ ዓለም ዕጣ ፈንታችን አይወሰንም በፍጹም። ራሱ ይሄንን ኃላፊነቱን ወስዷል፣ ራሱን የወሰነው። ነገር ግን ስራዎቻችንን መልካም የሆኑ መጥፎ፣ እነዚህን ለእኛ ነፃ ምርጫ ፍቃድ ትቷቸዋል። ገብቶሃል አይደለ? ለዚያም ነው ነቢያቶችን መላክ ያስፈለገውና ቁርአንን ማውረድ ያስፈለገው፣ መጽሐፍትን ማውረድ ያስፈለገው። ጽድቁ ይሄ ነው ተከተሉ፣ ይሄ ደግሞ ኃጢአት ነው ተጠንቀቁ እንዲሉን ዘንድ እንጂ አፈጣጠራችንን አምላክ አላህ ሱብሓነሁ ወተዓላ ቀድሞ የወሰነውን ነገር እንድናስተካክል አይደለም። አጭር ነህና ወደ ረጅም አስተካክል ያለ ነብይ አይተህ ታውቃለህ? አይልም። ምክንያቱም ይሄ ነገር ከአምላክ የተወሰነ ነው። አይ ጥቁር ነህና ቀይ መሆን አለ ላ እንደዚህ አይልም። ወጥቷል። ወንድ ነህና ሴት መሆን አለብን ላ ይሄን አያስተምሩ። ነገር ግን ጽድቅን አድርግ ኃጢአትን ተጠንቀቅ ይላሉ። እሺ አሁን ስለዚህ ስራዎቻችን በእኛ ነፃ ምርጫ ፈቃድ ናቸው ብያለሁኝ። ማናቸው የምናደርጋቸው ስራዎች ወጥቷል አይደለ? ለምሳሌ አብዲ ገስት ስትመጣ እዚህ ጋር ስትገባ እኔ ጋር አላህ ሂድና ሁሴን ጋር ግባ ብሎ ልኮ ሆኖ የመጣህ አሁን ወይንስ በራስህ ነፃ ምርጫ ፈቃድ አይምሮህን ተጠቅመህ ለምን ሁሴንን ገብቻ አልጠይቀው ብለህ ነው የመጣህ? በምርጫህ ነው አይደለ? በምርጫህ ነው። በጣም ጥሩ፣ በምርጫህ ነው የመጣኸው። ነገር ግን አላህ ሱብሓነሁ ወተዓላ ዛሬ እኔ ጋር ገብተህ ገስት እንደምትጠይቅ ቀድሞ ሳትገባ በፊት ያውቃል አያውቅም? ያውቃል። ያን ያወቀውን ደግሞ ጥብቁ ሰሌዳ ላይ ለውሃል ማህፉዝ ላይ እንደምትገባና እንደምትጠይቅ ስለሚያውቅ ያንን ጽፎታል አይደለ? አይ አይደለ? ግን እርሱ ስላወቀው አንተ በዚህ ነገር ላይ ጫና አድርጎብሃል፣ ሂድና ግባ ስላስገደደህ ነው ማለት ነው አይደለም። በራስ አልገባም ብለህ በዛው መቅረት ትችል ነበር አንተ። ይባል አይደለ? ይሄንን ስራዎቻችንን ሁሉ ለኛ ነፃ ምርጫ ፈቃድ የተወልን ነገራቶች ናቸው። ጽድቅ የሚሆኑ ኃጢአቶች ናቸውን ስራዎች ግን በእነዚህ ላይ ቀድሮታል፣ ወስኖታል ስንል ጊዜ ምን ማለታችን ነው ከተባለ ቅድመ እውቀት አለው ማለት ነው። ቅድመ እውቀት አለው፣ ያውቀዋል። ያንንም ጽፎታል በጠብቁ ሰሌዳ ላይ እንደምንገባ እንጂ ያንን እንድንገባ በግዴታ አስገድዶ ጽፎብናል ማለት አይደለም።